ምእመኑ አባት አልባ እንዲሆን ስራ እየተሰራ ነው። ምን አልባ እንዲሆን? ካህናትን እንዲጠሉ፣ አባቶችን ልትለቁ፣ አባት የሌለው ቤተክርስቲያን አስባችኋታል? የሮማ ካቶሊክ ዛሬ ምን እንደደረሰች? አባት አልባ እንድንሆን፣ አባቶቻችን እንዳናምናቸው፣ መምህረ ንስሐችን መተን ምክረ ካህን እንዳንቀበል የአባቶቻችንን ኃጢአት እየገለጡ የሚነግሩን የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ደግሞ ለምን እንብላችሁ እንዳትጠይቁኝ አልናገርም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ? ንገሩኝ እንጂ። አሁን ራሴን ለማዳን አይደለም። ምኑ የትኛው ደሞዝ ሊቀርብን ነው? ምን የሚከፈል ምን የሚቀርብን ነገር አለ? ምንም የለም። ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልዬ ልጆች ነን። እኛ የሀብትዬ ልጆች ነን። የሰማችሁኝ ነው። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? ይካዳል ወይ? አይካድም። በትግራይ ሄደዋል፣ በዚህ በወሎ መስመር ሄደዋል፣ በደቡብ ሄደዋል። አቡነ ተክለ ሃይማኖት በአራቱም አቅጣጫ ወንጌል ሰብከዋል። ሐዲዱን ስተናል ኦርቶዶክሳውያን። መቼ እንደሆነ አላውቅም። ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ስድቡ ሲመጣ ተሳዳቢዎችን በአግባቡ መቅጣት አትችሉም። እኛ አሁን በኢትዮጵያ ያለውን በቤተክርስቲያናችን ያለውን አንዳንድ ቪዲዮ ስንሰራ አንዳንድ ጠላቶች ተባብረው በአንድ ቀን ቪዲዮን ያስጠፉብናል። ኦርቶዶክሳውያን ግን ምቀኞች ስለሆንን ማምላክን መደጋገፍ ስለማንችል መጠላለፍ ላይ ነው እንጂ አንበሶች መደጋገፍ ላይ እኛ የለንበትም። ትልልቆቹን ላይ የተቀመጡትን እንኳን ካርጋችሁ የምትበሉ ሰዎች አይ ድፍረታችን እንደው የአቡነ ተክለ ሃይማኖት ጸሎት እንደው ይመልሰን። በእውነት ትልልቅ ሰዎች እኔ ስም አልጠራላችሁም ታውቃላችሁ። በየቲክቶክ ላይ አበሳ የምታሳይ ትላንትና አባቶቻችን እኛ አክብረን ያስከበርናቸው እኛ ነን አይደለ? ሊቃነ ጳጳሳቱ ዛሬ እንዲህ እዚህ ግባ በማይባሉ ሰዎች ይውላችሁ ጳጳሱ ፓትርያርኩ አይቀር ማን አይቀር ሲሰደብ ታያላችሁ። ከዛስ እኛም ባለ ኮሜንት ነን አይደለ? ከስር ገብተን አባቶችን ስንሰድብ ከዛስ ንስሐ ማን ጋር ነው የምትገቡት? ንገሩኝ እንጂ ፍርድ ቤት ነው ንስሐ የምትገቡት? እና ቃሪያ እየበላ እያለቀሰ በሳቅ ጀመረ ቢቸግረው። ሽፍታው ተናደደና አንተ ደሞ ንባክ ይወርዳል ደሞ መልሰህ ታለቅሳለህ ምን ሆነህ ነው ሲለው ዱባ የሚበላውን አይቼ ነው አለ ይባላል። ማን የሚበላውን? አቤት እግዚኦ! እኛ ቤት የሚያስለቅስ ታሪክ እያለ በሰው ቤት የምንስቅ ጀግኖች ነን አይደለ? የኛን ቤት አላስተካከልን ሰው ቤት ገብተን እየፈተፈትን ያለን ሰዎች ነው ያለነው። ስለዚህ ማን ምሕረት ያርግልህ። እንደው በዚህ ጉባኤ ያላችሁ ኦርቶዶክሳውያን እኔ ቅድም ተናግሬ ያለው በግል ህይወቴ እኔ የሚያስተምር ነገር የለኝም። ራሴን ወክዬ ስለምናገር ሰማችሁኝ አይደል? እንደው የሆነ ቦታ ደካማ ነገር ልታዩብኝ ትችላላችሁ። የማይጠበቅ ቦታ እኔ ልታገኙኝ ትችላላችሁ። እኔን አትዩ። አሁን እኮ በኢትዮጵያ በአንዳንድ አካባቢ ስትሄዱ ሆቴሉ ሞልቶ መቀመጫ ይዘው አስፓልት ዳር ላይ ስጋ እየቆረጡ ነው የምታዩት። የመጨረሻ ያለ በቃ ከሰማይ መና የወረደልን ያክል ነው የሚመስለው። ብዙ ወገኖች ግን እየተራቡ ነው። ቆይ ገንዘቡ ከየት ነው የሚመጣው? ይሄን ይገርመኛል እኮ። አንድ ሰው ምን ብሎኛል መሰላችሁ? ቢጠፋ ለእንጀራ ብር ይጠፋል እንጂ ለመጠጥ ብር አይጠፋም ብሎኛል። እኛ የኢትዮጵያ ሰዎች ኑሯችን መልካም፣ ውሃችን መራራ። ኑሯችን መልካም ነው፣ ውሃችን መራራ ነው አሉት። ውሃችን መሮብናል። በገንዘባችን ምክንያት ውሃችን አልጣፈጠልንም። ውሃውን ስንጠጣ ደግሞ እየሞትን ነው። ሕፃናት እየሞቱ ነው።
ነፍሰ ጡር ጽንሷ እየጨነገፈ ነው። በውሃው ምክንያት ስደት ሆኗል። ምን እናድርግ አሉ። ወደ መረረው ውሃ ዘንድ ነገ ቀጠሮ ያዙ፣ እንገናኛለን፣ ግን አዲስ ማሰሮ አምጡልኝ፣ በማሰሮ ውስጥም ጨው ጨምሩበት አላቸው። ምን ጨምሩበት? ምን ጨምሩበት? ጨው። ኑሮ ለመረረባችሁ ጨው የተባለው ክርስቶስ ነው። ኑሯችሁን የሚያጣፍጠው የማርያም ልጅ ክርስቶስ ነው። እና በቀጠሯቸው ሰዓት ማንም ያልተጠቀመበትን አዲስ ማሰሮ ይዘው ሄዱና አምጡ አላቸው። ተቀበላቸው። በአዲሱ ማሰሮ ውስጥ የገባውን ጨው ይዞ እንዲህ አለው ውሃውን፣ በእግዚአብሔር ስም ፈውሼሃለሁ አለው። በማስብ ተከራይ ተቀምጦ የአከራይ ሬሳ ይወጣል። እንዳደነግጡ ደግሞ አከራዮች ማ ተቀምጦ አልኩኝ? ተከራይ ተቀምጦ የማን ሬሳ ይወጣል አልኩኝ? የአከራይ። ስለዚህ ሁሉም ተከራይ መሆኑን ማስተዋል ያለበት ነው። ሁሉ ምንድነው? እስቲ ሁላችን ተከራይ ነን በሉ። ስለዚህ ቤት ባይኖራችሁ ትኖራላችሁ፣ ዘመድ ባይኖራችሁ ትኖራላችሁ፣ ደሞዝ ባይኖራችሁም ትኖራላችሁ፣ ዕውቀት ባይኖራችሁም ትኖራላችሁ። እና ማን ካለን ነው የምንኖረው ካላችሁ መድኃኔዓለም ካላችሁ ትኖራላችሁ። በነገራችን ላይ በዚህ ሰዓት በህመም የሚኖሩ አሉ፣ በሆስፒታል የሚኖሩ አሉ፣ እድሜ ዘመናቸውን በጸበል ስፍራ የሚኖሩ አሉ፣ ታመው በቃ አልጋ ላይ ተጣብቀው በሰፈር ውስጥ በማይታዩ መኖር ሞቷል አለ የሚባል ሰው ሁሉ አለ። እነዚህ ሁሉ ይኖራሉ። የሚያኖራቸው ማን ነው? አቤት እግዚአብሔር ነው መኖሪያችን። ስለዚህ ባጭር ቃል ምን አለን? ለበውክሙኑ ታስተውላላችሁን? ያደረኩላችሁን ታስተውላላችሁ፣ የሰራውላችሁን ታስተውላላችሁ አላቸው። በመንገድ ላይ ገበያተኞች ናቸው አሉ። ምኖች ናቸው? 3 ገበያተኞች ገበያ ወጥተው ለሚስቶቻቸው የሆነ ለቤት የሚያስፈልግ ነገር ገዝተው ሲሄዱ ሽፍቶች አገኟቸው። ምኖች አገኟቸው? እመቤቴ በሏት፣ ኪዳነ ምሕረት በሏት፣ አዛኝቷ በሏት፣ ወለላይቱ በሏት፣ እማዋይሽ በሏት፣ ድንግል ማርያም በሏት። ላንቺ ነው እንጂ ለሌላ ለማን ይነገራል? ለሷ እንንገራት አይደል? ለሷ እናዋያት አይደል? እሷን እንለምናት አይደል? የአስራት ሀገርሽን በሏት። እንደው በማርያም ከልባችሁ ለምኗት። የአስራት ሀገርሽን በሏት። አይሰማም? እመቤቴ የአስራት ሀገርሽን በሏት። ኢትዮጵያን አስቢያት እመቤቴ በሏት። የአስራት ሀገርሽን ኢትዮጵያን አስቢያት፣ ኢትዮጵያን አስቢያት። በዘርፋፋ ቀሚሷ ተሸፍነን ይሄን የመከራ ዘመን ሸፍና ታሳልፈ፣ ይሄንን ክፉ ዘመን ኪዳነ ምሕረት ከልላ ታሳልፈን፣ ኪዳነ ምሕረት ከልላ ታሳልፈን። እናንተ የተጨነቃችሁ ኪዳነ ምሕረት ከጭንቅ ተገላግላችሁ፣ እናንተ የታመማችሁ ድንግል ማርያም ከሕመም ተገላግላችሁ፣ እናንተ ዙሪያው ገደል የሆነባችሁ ኪዳነ ምሕረት ትድረስላችሁ፣ ድንግል ማርያም ቋጠሮን ትፍታላችሁ፣ ደስታ ይዛ ወደ ቤታችሁ ትግባላችሁ። እኛ ምንም አንፈልግም፣ ሁሉ ቢጎድልብን እቺን ሀገር ግን ሰላም ያርግልን መድኃኔዓለም። የቅዱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ ያለውን መለኮታዊ ሐሳብ በማንሳት አብረን እንቆያለን። የትምህርታችን ርዕስ የሚሆነው ለበውክሙኑ ታስተውላላችሁን ይላል። እስቲ ከኔ ጋራ ታስተውላላችሁን በሉ። ድገሙልኝ። ታስተውላላችሁን? እግዚአብሔር ማስተዋል ለሁላችን ያድለን። ይህንን ቃል የተናገረው የክብር ባለቤት አካላዊ ቃል የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ቃል ነው። ቃሉን ደግሞ ታስተውላላችሁን ብሎ ጥያቄ ምልክት ያለበትን የሕይወት ጥያቄ የጠየቃቸው ደግሞ ደቀ መዛሙርቱን ነው። ቅዱሳን የሚሆኑ ንጹሃን የሚሆኑ ደቀ መዛሙርቱን ኢየሱስ ክርስቶስ አምላክ ሆኖ ሳለ ጌታ ሆኖ ሳለ እነሱ የክርስቶስን እግር ሊያጥቡት የተገባ ሆኖ ሳለ ጎንበስ ብሎ
የደቀ መዛሙርቱን እግር ለማጠብ ማበሻ ጨርቅ ወስዶ ወገቡን በጨርቅ ታጠበ። ደቀ መዛሙርቱ ሐሳብ አልሰጡም። ከሐዋርያት መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ግን እንዲህ አለ፣ ጌታ ሆይ የኔን እግር አንተ ልታጥብ አይገባህም፣ እግሬን ልታጥበኝ እኔ አልፈቅድም ብሎ ለክርስቶስ ይህንን ጥያቄ ያቀረበለት። አሁን እኔና እናንተ እግዚአብሔር በንስሐ እንዲያጥበን በደላችንን እንዲደመስስልን ኃጢአታችንን ይቅር እንዲለን ነው ወደ ምሕረቱ አደባባይ የምሕረቱ ጥገኞች ስለሆንን ነው በዚህ አውደ ምሕረት ላይ የተሰበሰብነው ቃሉን የምንሰማው። ከቤታችን ወጥተን ከሥራ ወጥተን ወደዚህ የመጣነው የእግዚአብሔርን ምሕረት ስለተማመንን ነው። በእግዚአብሔር የምሕረት እጆች እንደተደገፍን ስለገባን ስለተረዳን ነው። ስለዚህ አሁን ልንታጠብ ነው የመጣነው። መታጠብ አለብን፣ መንጻት አለብን፣ ከኃጢአት ደዌ መላቀቅ አለብን። ግን ከደቀ መዛሙርቱ መካከል ጴጥሮስ ጌታ ሆይ እግሬን ልታጥበኝ አይገባም አለ። አንተ ማጎንበስ አይገባህም፣ አንተ ዝቅ ማለት አይገባህም አለ። ታውቃላችሁ ክርስቶስ ጎንበስ ማለቱ ብቻ አይደለም፣ በፍቅር እግራቸው ስር ተንበርክኮ ነበረ። እግራችሁን ስጡኝ ልጠባችሁ አለ። አዎ ዛሬ ኢትዮጵያውያን ኦርቶዶክሳውያን ሰውነታችን ሊታጠብ ያስፈልጋል። ወደ ርኩሰት መንደር እየሄደ ያስቸገረ እግራችን ሊታጠብ ያስፈልገዋል። የዝሙትና የዳንኪራን መንደር እየረገጠ ያለ እግራችን ሊታጠብ ያስፈልገዋል። እጆቻችን ሊታጠቡ ያስፈልገዋል። በደለኞች ናቸው፣ ጨካኞች ናቸው፣ ሰው ይገላሉ፣ የአመፅ ገንዘብ ይቀበላሉ፣ ጉቦ ይቀበላሉ፣ የሰው ኃጢአት ይጠቁማሉ። የወንድሞቻችንን በደል የምንገልጽበት ይሄ እጅ በእግዚአብሔር ፊት ንጹህ አይደለም። እግዚአብሔር ባዶ እጅ ይጠላል፣ ንጹህ እጅ ደግሞ ይወዳል። ምን ማለት ነው? እጆቻችን ሊነጹ ያስፈልገዋል። እግሮቻችንም እንደዛው። አሁን ይህንን ስላችሁ እግርና እጃችንን ብቻ አይደለም መላ ሰውነታችንን ልንታጠብና ከኃጢአት በሽታ ልንላቀቅ ያስፈልገናል። ጴጥሮስ እንዴት ታጥበኛለህ አንተ ጌታ ሆነ ሳለህ አለው። የትህትናና የአገልጋይነት ፍጹም ምሳሌ። በዚያ ዘመን እግር ማጠብ የቤቱ የመጨረሻ ዝቅተኛ ተብሎ የሚታሰብ ባሪያ ወይም አገልጋይ የሚያደርገው ተራ ስራ ነው። እንግዳ ከመጣ ቤታችሁ ልጆቻችሁን አይደለም እግር የምታሳጥቡት፣ ሰራተኞቻችሁን ነው። የአገልጋይነት ባሪያዎች ሊሰሩት የሚችሉትን ነገር ክርስቶስ እንዲህ አለ፣ ዝቅ አለና ሲያጥባቸው እኛ ባሪያዎችንን አንተ ፈጣሪ ነህ፣ አንተ ጌታ ነህ፣ እኛ እንንበርከክ እንጂ እኛ እንታዘዝ እንጂ እኛ ያንተን እግር እንጠብ እንጂ ጌታ ሆይ አይሆንም አታጥበኝም አለ። በዚህ ጥያቄ መካከል የክብር ባለቤት ክርስቶስ እኔ ካላጠብኩህ መንጻት አትችልም አለ። አሁን መንጻት ከፈለጋችሁ ወደሚያነጻችሁ ጌታ፣ ወደሚያጥበን ጌታ፣ ኃጢአትን ወደሚደመስሰው ጌታ፣ በደልን ይቅር ወደሚለው አምላክ በንስሐ መቅረብ ነው መፍትሄው። ጴጥሮስ እንግዲያውስ እግሬንና እጄን ብቻ አይደለም መላ ሰውነቴንም ጭምር አለው። ምንን አለው? እግሬንም አይደለም ካጠብከኝ ላይቀር እጄን አይደለም እግሬን ብቻ አይደለም መላ ሰውነቴን እጠበኝ አለ። አሁን ጌታ ያስተማረው ትህትናን ነው። ለዚህ ነው ያደረኩላችሁን የሰራውላችሁን ታስተውላላችሁ ያላቸው። እግራቸውን አጥቦ ከተነሳ በኋላ ነው ወከማው ግበሩ አላቸው። እንደዚሁ አድርጎ አምላክ ሆኜ ሳለው የባሪያውን የናንተን እግራችሁን ካጠብኩኝ እንደዚሁ በትህትና ዝቅ በሉ አለ። ዛሬ ዝቅ ማለትን ለምንድነው የጠላ ነው? ለምንድነው ውርደት መስሎ የታየን? ማነስ መስሎ ታይቶናል። የቤቱ አገልጋዮችም ዝቅ ማለት አልቻልንበትም። አውደ ምሕረት ላይ እንደምናወራው አይደለም ሕይወታችን። እግዚአብሔር ያውቀናል። ቃላት ደርድረን አማርኛችን ተስተካክሎ አሳምረን ስናወራ እኛ ያ ሕይወት እንደሌለን እንድታውቁልን የምንወድቅ ደካማ ስጋ ያለን ሰዎች እንደሆን እንድትረዱንም ጭምር ፈልጋለሁ። ግን አንድ ችግር አለ ምእመናን፣ እናንተ ጋር አይደለም
ኑ ስንላችሁ መጥታችኋል፣ ሂዱ ስንላችሁ ትሄዳላችሁ፣ ስጡ ስንላችሁ ትሰጣላችሁ። እናንተ እንኳን የኪሳችሁን ገንዘብ ይቅርና እናንተ ሕይወታችሁን ለእግዚአብሔር እንደምትሰጡ እተማመንባችኋለሁ። ነገር ግን እኛ ጋር ችግር አለ። ማጎንበስን ጠላን፣ ትሕትና የለንም። ይኸውና ታች ያለው አገልጋይ ካህኑን አይታዘዘውም። የማይታዘዙ አገልጋዮች፣ ዝቅ ማለትን የጣሉ የቤቱ አገልጋዮች ዛሬም ለኛ መዓት እንጂ ምህረት አላመጡልንም። የታለ የትላንቱ ዕጣን የሚሸተው? ትላንትና ቤተ ክርስቲያን ቀድሰንም ማስቀድሰን ማይሌት ቆመን ከቤተ መቅደስ ስንወጣ በመንገድ ላይ ስናልፍ ልብሳችን ራሱ ዕጣን ይሸት ነበረ። የግብፅ ዕጣን አመጣን፣ የግሪክ ዕጣን አመጣን። መዓዛቸው በጣም ጠረናቸው መዓዛቸው ልዩ የሆኑ ውድ የሆኑ ሽቶችን አመጣን። ግን እኛ መዓዛ አጣን። መስዋዕትከ ወቁርባንከ ይሰመርኩ ለከ አለብን። ምንድነው ችግሩ? አለመታዘዝ። ምንድነው ችግሩ? የድፍረት አገልግሎት ለመድን፣ ቤተ መቅደሱን ተደፋፈርን። አያችሁ፣ ማህሌት ላይ ስንቆም፣ ቅኔ ማህሌት ላይ ስንቆም ማንን ነበር ማሰብ የነበረብን? ቅዳሴ ስንገባ ከምስጢራት ተሳትፎ በክርስቶስ በሚያስፈራው ዙፋኑ ፊት መቆም፣ በትሕትና መቆም አልቻልንም። ደፋሮች ሆንን። ንጽህና የለንም፣ ቅድስና የለንም። ንስሐ ግቡ እንላችኋለን እንጂ እኛ የንስሐ ሕይወት የለንም። በዚህ የተነሳ እየተቀጣን ነው። ስለዚህ እኛንም እግዚአብሔር ያስተካክለን። እንደምናወራላችሁ እንድንኖር እግዚአብሔር እኛንም ይርዳን። በብሉይ ኪዳን የነበሩ ሕዝበ እስራኤል የተቀጡት ቤተ መቅደስ ውስጥ በነበረው ጥፋት ነው። አዎ እናገራለሁ፣ ከቤተ መንግስት እስከ ቤተ ክህነት እግዚአብሔር ክብር የለም፣ ርቋል። ሰው እግዚአብሔርን በአንደበቱ ያመልከዋል፣ ልቡ ግን ከእግዚአብሔር ርቋል። እናንተ ቤት የሚከፈተው መዝሙር መቼ ከ5 ሰዓት አለፈ? የእናንተ ቤት ክርስትና መቼ ግማሽ ቀን ውሎ? አንድ ቀን የማይውል ክርስትና፣ አንድ ቀን ሙሉ መዝሙር እኮ መስማት አትችሉም። ከ5 ሰዓት ከ6 ሰዓት በኋላ ምሳ ሰዓት የእናንተ ቤት መዝሙር ይቀየራል በዘፈን። ሌሊቱን ሙሉ አስረሽ ብቺው፣ ሌሊቱን ሙሉ ዳንስ ነው፣ ዳንኪራ ነው። ክርስቶስ ግን ጎንበስ ብሎ እግር ካጠበ በኋላ ምን አለ? ታስተውላላችሁ ያደረኩላችሁን። ለበውክሙኑ ታስተውላላችሁ። እናንተ ምእመናን ታስተውላላችሁ። አማኑኤል ጌታ ሲሆን አምላክ ሲሆን የባሪያውን የደቀ መዛሙርቱን እግር በማጠቡ ምክንያት ይህን ብሏቸዋል። እኔ ይገርመኛል ይሄ ጌታ። አዎ ታስተውላላችሁ ብሏል። እስቲ እናስተውል። ምንድን ያደረገልን? ያደረገልንን ብቻ ውለታውን አስበን ወደ ቤት እንሄዳለን። ውለታውን የማያስብ ሰው፣ የተደረገለትን የማያስብ ሰው ክርስቲያን አይባልም። ደቀ መዛሙርቱ የተደረገላቸውን እንደ ተራ ነገር እንዳይቆጥሩ ታስተውላላችሁ ያደረኩልትን። ጎንበስ ማለቴን አያችሁ፣ ዝቅ ማለቴን አያችሁ። ስለዚህ ዝቅ ማለት ማነስ አይደለም ማለት፣ ዝቅ ማለት መዋረድ አይደለም። አሳየና ክብር ክርስቶስ። ጎንበስ ብሎ እነሱን ቀና አድርጓቸዋል፣ ዝቅ ብሎ እነሱን ከፍ አድርጓቸዋል። አዎ አያሳፍርም ዝቅ ማለት። ውርደት መስሎ እንዳይታየን አንኩራራ፣ ግድ የላችሁም። እና ይገርማል። ምንድነው ያደረገልን የሚለውን እስቲ አንዷን ቃል ከኔ ጋር እየጠራ እናያለን። ይገርመኛል። መድኃኔዓለም እንቅልፍን ለሰው እረፍት ፈጥሮ እንቅልፍ የማያውቀው አማኑኤል አስተውላችሁ ታውቃላችሁ? እንቅልፍ የተፈጠረው ለሰው ልጅ እረፍት ነው። እንቅልፍን ለሰው እረፍት ሰጥቶ እሱ ግን እንቅልፍ የለውም። ጌታ ያደረገልን ታስተውላላችሁ? በመኝታችሁ ላይ ቆሞ ትንፋሻችሁን ጭምር እያዳመጠ እንደሚቆጣጠራችሁ ታስተውላላችሁ? ድብቅ ጸሎታችሁ እንደሚሰማ ታስተውላላችሁ? አያችሁ? የበጎቹን ነፍስ ለመታደግ ነፍሱን የሰጠ እውነተኛ በግ፣ በጎቹን የሚሸከም በጎቹ የማይሸከሙት እረኛ፣ ለበጎቹ ታርዶ እንካችሁ ብሉኝና ዳኑ ብሎ ራሱን ቆርሶ ስጋውን ቆርሶ ደሙን አፍሶ ለበጎቹ መብል የሆነ መልካም እረኛ ታስተውሉታላችሁ? መድኃኔዓለም ቀራንዮ ላይ ያደረገው ትዝ ይላችኋል? ለበውክሙኑ የተገረፈው ላንተ እንደሆነ፣ የደማው ላንቺ እንደሆነ፣ የቆሰለው ላንተ እንደሆነ፣ የደቀቀው የሕማም ሰው ደዌን የሚያውቅ የተባለው ክርስቶስ ለኛ እንደሆነ እናስተውላለን ወይ ምእመናን? ለበጎቹ ቤዛ ሆኖ የቆሰለ ደግሞ የበጎቹን ቁስል ያከመ መድኃኔዓለም እኮ ነው። ታስተውላላችሁ? እስቲ ምእመናን ለበጎቹ ቤዛ ሆኖ የቆሰለ በሉኝ። ተጣልተናል እንዴ? ተኳርፈናል? ሳላቀው ለበጎቹ ቤዛ ሆኖ የቆሰለ በሉ።
የበጎቹንም ቁስል ያከመ መድኃኔ ዓለም ነው። ማን ነው? ይኸውላችሁ ራሱ ለመታረድ የመጣ አማናዊ በግ ነው። ለበጎቹ ቆስሎ የበጎቹን ቁስል ያከመ አማናዊ በግ ክርስቶስ ነው። ሞትን አድራሻ አድርጎ የመጣ ያንተን ሞት ሊሞትልህ የመጣ ያንተን ሸክም ሊጋራ የመጣ ያንተን ኃጢአት ሊደመስስ የመጣ ከፍ ካለው ዙፋኑ ላይ ተዋርዶ ወደ ምድር የመጣ የባሪያውን መልክ የያዘ በትሕትና የተገለጠ በሥጋ ማርያም የተገለጠ በአይሁድ ዘንድ የተናቀ ያ ክርስቶስ ያደረገላችሁን ታስተውላላችሁ። ከበጎቹ ዋጋ ሳይቀበል ለበጎቹ ዋጋ የሚከፍል እረኛ ነው። ታስተውላላችሁ። ቢደገፉት የማይዝል ክንድ ያለው አማኑኤል ነው። እቅፉ ለበጎቹ የሚመች አማኑኤል ነው። ፍቅሩ ወረት የሌለበት አማኑኤል ነው። አምላክነቱ በይቅርታ የተሞላ አማኑኤል ነው። ክርስቶስ ነው። አባትነቱ በርኅራኄ የተሞላ ነው። ታስተውላላችሁ። ምእመናን እኛ ስንታመም እንደናንተ እኮ ጸበል አንልም። እኛ ስንታመም እኮ እንደናንተ እምነት አንልም። እናንተ ያላችሁን እምነት ያክል እኮ እኛ የለንም፣ እንወሻሻለን እንጂ። እናንተ እኮ የመጀመሪያም የመጨረሻችሁን እግዚአብሔር አድርጋችኋል። መድኃኒቱ ያለው በእጃችን፣ መድኃኒቱ ግን ርቆብናል ከእጃችን። ማስተዋል አልቻልንም። በቅርብ ቀን አብሬው ከዚህ በፊት ክፍለ ሀገር ያገለገልኩት ካህን ሆስፒታል ተኝቶ ስልክ ደወለልኝ። ከኔ ጋር ናችሁ? እግሬ ሊቆረጥ ነው አለኝ። ልጆቼን ማስተዳድረው እኔ ነኝ። ባለቤቴ ስራ የላትም። ቤተ ክርስቲያኑ የሰጠን ትንሽ ደሳሳ ቤት ውስጥ ነው የምንኖረው። እኔ ደግሞ ከአገልግሎት ከስራ ከተባረክ ልጆቼ ሜዳ ይበተናሉ። እግሬ ሊቆረጥ ነው። እንደው በሶሻል ሚዲያ ሰው ይሰማልና እንደው እግሬን ከመቆረጥ አድንልኝ ብሎ ነገሩኝ። የሰማችኝ ነው። እና የተኙበት ሆስፒታል ሐዋሳ ነበረ። እግሬ ሊቆረጥ ነው የሚለው ነገር በጣም ውስጤን ጠዘጠዘኝ። ስልኩን ከዘጋው በኋላ ድጋሚ ደወልኩና እንዲህ አልኩት፣ አንዳንድ ጊዜ መታከሚያ ለሌላቸው ሰዎች፣ የታመሙ ሰዎች ቤት ገብተን የመድኃኒት ማታ አውርተንላቸው እንሄዳለን እንጂ መድኃኒት ገዝተንላቸው አንወጣም። የራበው ሰው ቤት ሄደን እንዲህ ያለውን ምግብ ብትበላ ብለን የምግብ ሜኖ ደርድረን አውርተንለት እንወጣለን እንጂ ምግብ ይዘንለት አንሄድም። በጣም ጨካኞች ነን። ለዛ አይደል እንዴ በመንገድ አላሳልፍም ብለው ቀሚሳችንን እየጎተቱ ልብሳችንን እየጎተቱ ሕፃናቱ ተርበው ደግሞ በዚህ አሽሽ ምንድነው ማስትሽ ባፍንጫቸው እየሳቡ ፊታቸው ከእድሜያቸው በላይ ገርጥቶ አረጋውያን የሚመስሉ ፊታቸው ላይ ታችሁ ታውቃላችሁ። ልብ ብላችሁ ሕፃናቱ ዳቦ ግዛልኝ ሲሉ እኛ አሽሽ ቤንዚል መያዛቸውን ማስትሽ መያዛቸውን ስለምናይ የራበው ሕፃን ልጅ ላይ ጨክነን አልፈን ግን ሌሊቱን ሙሉ በውስኪ ስንራጭ ምናደር ጨካኞች ነን። መድኃኒት መግዣ የማይቋረጥ መድኃኒት መግዣ መድኃኒቴ ከተቋረጠ ሞታለሁ በሞትና በሕይወት መካከል ብለው የመድኃኒት ማዘዣ ይዘው መጥተው እባካችሁ ብር አትስጡኝ ቢያንስ ፋርማሲ መድኃኒት ግዙልኝ ባልናቸው ገፍትረናቸው አልፈን ሌሊቱን ሙሉ በውስኪ የምንራጭ አዝማሪ የምንሸልም ትውልዶች አይደለንም ወይ? እና መቼም እኛ አባት በቃ አሳክመኝ ለሕዝብ ንገርልኝ፣ በቃ ምእመናኑ ይርዱኝ፣ እግሬን ከመቆረጥ ያድኑልኝ አሉኝ። ደወልኩ ድጋሚና አባቴ የት አካባቢ ነው ያሉት? እንዲህ ያለ ቦታ ላይ ግዴሎትም አብሮት ያለን ሰው ቤተክርስቲያን ከጽናው ላይም ቢሆን እምነት ይጠይቁ ያምጡና እግሮት ላይ ያደርጉት። የሰማችሁ ነው። እግሮት ላይ ያደርጉት። እኔ ጉባኤ ሐዋሳን አልፌ ሄጃለሁ። ከዛ ጉባኤ ስመለስ እንገናኛለን። ከዛ በኋላ ለውጡን ሁኔታውን አይተን በአካል ቁጭ ብለን አውርተን ቪዲዮ ሰርቼ ደግሞ ለበጎ ለሚያደርጉ ሰዎች አደርስሎታለሁ አልኳቸው። እመኑኝ ኪዳነ ምሕረት ምስክር ናት። ቀኗ ስለሆነ መናገር ስላለብኝ ነው መነግራችሁ። ባልናገረው እሷ ያደረገችውን ውለታዋን ባንመሰክርላት ተደርጎልን ዝም ብንል ለኛ ይቀርብናል። ብንመሰክር ግን የምናገኘው ነገር ስላለ ነው። እና ይገርማችኋል
እኔ ቦረና አገልግሎት አገልግዬ ልክ ሐዋሳ መጣው። ከኔ ጋር የነበሩ አገልጋዮች ወደ አዲስ አበባ ሲመለሱ እኛን ካለ ለመጠየቅ ሄድኩኝ ደውዬ። አንድ ቀን ነፍሴ ከስጋዬ ልትለይ አደረች፣ እምነቱን የቀባው ቀን አሉኝ። እና ከዛስ በቃ ጮኩኝ። ሆስፒታል እግሬ ውስጥ ያለውን ፈሳሽ መጣችሁ አውጡልኝ፣ ፈሳሹ ይቀዳልኝ ብዬ ጮኩኝ። ቆይ አይሆንም፣ ነገ ዋናዋ ዶክተር ትገባለች፣ እንደምንም ደሩ ብለው ማስታገሻ ሰጡኝ። ከዛ በኋላ በማግስቱ አብጦ የነበረው እግሬ እምነቱን የቀባውበት ቦታ ፈነዳና ነጫጭ ትሎች ከእግሬ ስር ይወጡ ነበራል። አሁን የህዳር ሚካኤል ቀን የህዳር ቅዱስ ሚካኤል ክብረ በዓል እኔ በዚህ በአርሲ ነበር ያሳለፍኩት እና የህዳር ሚካኤል ቀን ደውሎልኝ ያለቅሳል። እኔ ከጀርባ የማህሌት ድምጽ ይሰማኛል። ምን ሆናል ስለው ያ ሊቆረጥ የነበረውን እግሬን ኪዳነ ምሕረት አትርፋልኝ ቆሜ ማህሌት እያገለገልኩ ነው አለ። እግዚአብሔር እንዲህ አይነት ታሪክ ይሰራል። እናታችን ቅድስት ኪዳነ ምሕረት እንዲህ ታደርጋለች። ምናልባት እንደ ልባችሁ ወጣችሁ እንዳትገቡ የያዛችሁን እግራችሁን ከሆነ ኪዳነ ምሕረት ዛሬ እግራችሁን ትፍታላችሁ። ሰርታችሁ እንዳትጠቀሙ ጠላት ያሰረው እጃችሁን ከሆነ ኪዳነ ምሕረት ትፍታችሁ። ጥበቃው አስተማማኝ የሆነ እረኛ እኮ ነው መድኃኒዓለም። ታስተውላላችሁ? መድኃኒቱ እጃችን ላይ እኮ ነው። እኛ አባቶች ካህናት ይኸው የያዝነው መስቀል እናንተን ያድናል እንላለን እንጂ እኛ እንድንበታለን አንልም። ምን እንደጋረደብን ሁሉ አላቅም፣ ምን እንደሸፈነብን። መድኃኒቱ እጃችን ላይ ግን ተሰውሮብናል። እግዚአብሔር ከመድኃኒቱ ያገናኘን። በነገራችን ላይ ለበውክሙኑ ታስተውላላችሁን? ያደረኩላችሁን ዝቅ ማለቴን በእናንተ ፊት ያሳየሁትን ትህትና ትመለከታላችሁን ብሎ ክርስቶስ ይሄን ቃል ሲናገራቸው ክርስቶስ በነገራችን ላይ ወደ ምድር ሲመጣ የምድር ሁሉ ደስታ ነበረ። እስቲ ክርስቶስ የምድር ሁሉ ደስታ ነው በሉ። ምድራችን በተለያየ ነገር ታዝናለች። ምድራችን ሐዘን ላይ ነው ያለችው። ግን ለምድራችን ይሄ በምድር የተገለጠው እውነተኛው ደስታ ክርስቶስ ለምድራችን ያስፈልጋታልና ነው። ማን ያስፈልጋታል? ለምድራችን ማን ያስፈልጋታል? በነገራችን ላይ ክርስቶስ ቀኑ ሲመሽብን ይምጣልን። በተለይ ይሄ ያለንበት ጊዜ ምሽት ነው ምለው። ምሽት በሉ እስቲ። ምንድነው አልኳችሁ? ምሽት። ቀኑ እየመሸ ነው ያለው እና በዚህ ምሽት በተባለበት ሰዓት ላይ ክርስቶስ ለኔና ለናንተ ያስፈልገናል። አሁን ክርስቶስ በየትኛው ምሽታችሁ ላይ ቢመጣ ትፈልጋላችሁ? ቀኑ መሽቷል እያልኳችሁ ነው። ቀኑ እያጠረ ነው ብያችኋለሁ። ዘመናችን ከሸማኔ መወርወሪያ ይልቅ እየፈጠነ ነው ብያችኋለሁ። ግን በምሽታችሁ ላይ ምሽት የሌለበት እውነተኛው ብርሃን ክርስቶስ እንዲመጣላችሁ ትፈልጋላችሁ? ዝቅ በሉ፣ ጎንበስ በሉ፣ ታዘዙ። የሰማችሁኝ ነው? ለተሾማችሁበት መስሪያ ቤት ታማኙ ነው። ሀብታምን በገንዘቡ ብዛት አታገልግሉ፣ ድሃንም በድህነቱ ብዛት አትክፉት። መማለጃ አትቀበሉ፣ ጉቦ አትብሉ፣ ገንዘባችሁን ባራጣ አታበድሩ፣ አትብሉ። ያልበላችሁን ያልሰበሰባችሁትን አትሰብስቡ። እግዚአብሔር ከሁላችን ጋር ይሁን። ይህ ዓለም እንደው ጥሩም በልቶ ከገንዳም ላይ ለበላው ያልፋል። ዓለም ማለፏ አይቀርም። ይቀራል። ዓለም ማለፏ አይቀርም። እንኳንስ ለኛ ለምስኪኖቹ ለነጃኖይም አልፋለች አለ። ጮማ ለሚቆረጥበት፣ ጠጅ ለሚጨለጥበት፣ በአበባ ምንጣፍ ላይ ተንደላቀው ሞት የለም የሌለ መስሏቸው 24 ሰዓት በዳንኪራ የሚያሳልፉትንም የቤተ መንግስቱንም በር እያንኳኳ ሞት ሄዷል። ማን ነው ታዲያ የሚያስፈልገን ካላችሁ፣ የሞትን ድልድይ የሚሻገር ሀብታችን ክርስቶስ ነው። እስቲ ከኔ ጋር የሞትን ድልድይ በሉ። የሚሻገር ሀብት ኢየሱስ ክርስቶስ ነው። ስለዚህ እንደሚኖር እየሰራን እንደሚሞት የምንዘጋጀው የሞትን ድልድይ የምንሻገረው በኢየሱስ ክርስቶስ ስለሆነ ነው። ልክ እንደ ኢያሪኮ ሰዎች ሆነናል። በዚህ ዘመን የኢያሪኮ ሰዎች ኑሯቸው መልካም ነው። የኢያሪኮ ሰዎች ችግር የሚባል ነገር አይተው አያውቁም። አሁን እኮ በኢትዮጵያ በአንዳንድ አካባቢ ስትሄዱ ሆቴሉ ሞልቶ መቀመጫ ይዘው አስፓልት ዳር ላይ ስጋ እየቆረጡ ነው የምታዩት። የመጨረሻ ያለ በቃ ከሰማይ መና የወረደልን ያክል ነው የሚመስለው። ብዙ ወገኖች ግን እየተራቡ ነው። ቆይ ገንዘቡ ከየት ነው የሚመጣው?
ይህን ይገርመኛል እኮ አንድ ሰው ምን ብሎኛል መሰላችሁ? ቢጠፋ ለእንጀራ ብር ይጠፋል እንጂ ለመጠጥ ብር አይጠፋም ብሎኛል። እውነት ነው ሐሰት? እውነት ነው ሐሰት? ወንድሜ ራበኝ ብለህ ቁርስ ማይገዛልህ ሰውዬ አይደል ድራፍት የሚጋብዝ ማታ ጠጋ በሉለት ብሎ ወንበር ስቦ አስቀምጦ ሌሊቱ ሙሉ የሚያሰክር እሱ ነው። የኢያሪኮ ሰዎች የሚገርማችሁ እንኳን ሴቱ ወንዱ ምጥ መጣበት። አንድ ቀን ዝም ብለው እየተቀማጠሉ ስጋቸውን እያሰቡ ጮማ እየቆረጡ ጠጅ እየጨለጡ ሲኖሩ አንድ ቀን እግዚአብሔር በእጁ አስገባቸው ይላል። በምኑ አስገባቸው? የሚጠጡትን ውሃቸውን መረዘባቸው ይላል የኢያሪኮን ሰዎች። ከዛ በኋላ ውሃቸው ሲመረዝ በዛ ዘመን የነበሩ ኬሚስቶች እኛ ውሃችን ክሎሪን ሌላ ነገር ጨምረን ነው የምናከመው አይደለ? እና እነዛ ዘመን የነበሩ ኬሚስቶች የእጽዋት ውጤት መድኃኒት አምጥተው ውሃ ውስጥ እየጨመሩ ውሃውን ለማከም ቢሞክሩ ያን ውሃ የጠጣ ሁሉ እየጨነገፈበት፣ ጽንስ የያዙ ሴቶች ጽንሳቸው የተጨናገፈ፣ ያልወለዱ ሴቶች መካን የሆኑ ሕፃናት ሲጠጡ የሞቱ በውሃው ምክንያት ስደት መጣ። አሁን እንደጠገባችሁም አትቀጥሉም። ዛሬ ጮማ እየቆረጥን እንደቀጠልንማ አንቀጥልም። እንቀጥል ይመስላችኋል? ራሳችንን ብቻ እያሰባንማ አንቀጥልም። እና እግዚአብሔር ምን አደረገ? ውሃው መጣባቸው። ምን ያርጉ? ስደት መጣ። የሚያደርጉትን ሲያጡ በቀርሜሎስ ተራራ ላይ የነበረውን የእግዚአብሔርን አገልጋይ የእግዚአብሔርን እንደራሴ ኤልሳዕን ሄዱና እንዲህ ያሉት፣ እኛ የኢያሪኮ ሰዎች ዛሬ እንደዚህ ብንለው ኤልሳዕን፣ እኛ የኢትዮጵያ ሰዎች ኑሯችን መልካም ውሃችን መራራ፣ ኑሯችን መልካም ነው ውሃችን መራራ ነው አሉት። ውሃችን መሮብናል። በገንዘባችን ምክንያት ውሃችን አልጣፈጠልንም። ውሃውን ስንጠጣ ደግሞ እየሞትን ነው። ሕፃናት እየሞቱ ነው። ነፍሰ ጡር ጽንሷ እየጨነገፈ ነው። በውሃው ምክንያት ስደት ሆኗል። ምን እናድርግ አሉ። ወደ መረረው ውሃ ዘንድ ነገ ቀጠሮ ያዙ፣ እንገናኛለን። ግን አዲስ ማሰሮ አምጡልኝ፣ በማሰሮ ውስጥም ጨው ጨምሩበት አላቸው። ምን ጨምሩበት? ምን ጨምሩበት? ጨው። ኑሮ ለመረረባችሁ ጨው የተባለው ክርስቶስ ነው። ኑሯችሁን የሚያጣፍጠው የማርያም ልጅ ክርስቶስ ነው። እና በቀጠሯቸው ሰዓት ማንም ያልተጠቀመበትን አዲስ ማሰሮ ይዘው ሄዱና አምጡ አላቸው። ተቀበላቸው። በአዲሱ ማሰሮ ውስጥ የገባውን ጨው ይዞ እንዲህ አለው፣ ውሃውን በእግዚአብሔር ስም ፈውሼሃለሁ አለው። በማስም ኑሯችንም ይፈውስልን። ያልተፈወሰ ትዳር ውስጥ የምትኖሩ ትዳራችሁንም ይፈውስላችሁ። በእግዚአብሔር ስም ፈውሼሃለሁ አላቸው። በማሰሮ ውስጥ የገባው ማን ነው? ጨው ነው። ማሰሮ አዲሲቷ ማሰሮ ድንግል ማርያም ናት። ማናት? የእመቤታችን የድንግል ማርያም ምሳሌ ነው። ለጊዜው ይሄ ውሃ መሮባቸዋል። ለፍጻሜው ግን የመረረውን ዓለም ሊያጣፍጥ ጨው የተባለው ኢየሱስ ክርስቶስ በማኅፀነ ድንግል ማርያም አድሮ 9 ወር ከ5 ቀን ሲፈጸም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ዓለምን ወይም የዓለምን ምሬትነት ያጣፍጣል ሲላቸው ነው። በነገራችን ላይ ጨው መድኃኒት ነው። እስኪ ጨው መድኃኒት ነው በሉኝ። ጨው ቁስል ላይ ቢያደርጉት ቁስልን ያደርቃል። የድሮ አባቶቻችን ቁስል ላይ ምን ይነሰንሳሉ? ጨው ይነሰንሳሉ። ጨው ምንድነው አልኳችሁ? መድኃኒት ነው። ጨው የተባለው ክርስቶስ ምንድነው? መድኃኒት ነው። ያውም የዓለም ሁሉ ምንድነው? መድኃኒት። በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እንዲህ ይላል፣ እኛም አይተናል እንመሰክራለን፣ አባት ልጁን የዓለም መድኃኒት ሊሆን እንደላከው ይላል። የዓለም መድኃኒት ሊሆን ወደ ምድር የተላከ ዓለምን ሊያድን ዓለምን ከራሱ ጋር ሊያስታርቅ ደግሞም እኛን ወደ አባቱ መንግሥት ሊያቀርበን የመጣው ከሦስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ የዓለም መድኃኒት ነው። ክብርና ምስጋና ለስሙ ይሁን። የዓለም ሁሉ መድኃኒት ነው ክርስቶስ እና ጨው መድኃኒት ነው። በሁለተኛ ደረጃ ጨው በሁሉ ቦታ ይገኛል። እስቲ ጨው በሁሉ ቦታ ይገኛል በሉ። በነገራችን ላይ ጨውን ባለጠጎች ብቻ ቢያገኙት፣ ድሆች ጨውን ለማግኘት ቢቸገሩ፣ ስኳር ጣፋጭ ነው ግን ውድ ነው አይደል? ጨውስ ርካሽ ነው አይደል? ግን ጥቅሙ የስኳር ነው የጨው ነው የሚበልጠው? ንገሩኝ ግድ የላችሁ እናቶቼ። እናንተ ዝም በሉ፣ ቤት ጨው ታውቃላችሁ፣ እናንተ ገዝታችሁ ትሰጣላችሁ እንጂ ጥቅሙን የሚያውቁት እነሱ ነው አይደል?
ያ ወጥ የምታማስሉባት ማመሲያ እጃችሁ ላይ ያጋደማችሁ 30 ጊዜ መከራ የምትበሉት የሰራችኋትን ጨው መጠናችሁ ታውቃላችሁ አይደል? ጎበዞች ናችሁ ማለት ነው። እና ጨው ምንድነው? የመጀመሪያው መድኃኒት ነው። ሁለተኛ በሁሉ ቦታ ንገሩኝ እንጂ ይገኛል። ያ ምን ማለት ነው? ክርስቶስ ለሁሉ የመጣ መድኃኒት፣ ሁሉ የሚያገኘው መድኃኒት መሆኑን ሲያሳይ ነው ጨው የተባለው። አያችሁ፣ ጨው የተባለው መድኃኒት በማኅፀነ ድንግል ማርያም አድሮ ተወልዶ ወደ ዓለም የመጣው የዓለም ለዚህ እኮ ነው ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም ያለው ዮሐንስ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ለመታረድ የመጣው አንዱ ፍሪዳ። በነገራችን ላይ በቀራንዮ ላይ የታረደው አንድ በግ ነው። ስንት በግ ነው? እስቲ አንድ በግ ነው በሉኝ እስቲ። ስንት በግ ነው? አንድ በግ ነው። አንዱ በግ ነው። በዕለተ ዓርብ ፋሲካችን ክርስቶስ የታረደው አንድ በግ ነው። አንዱ በግ አንድ ጊዜ ታርዷል። ዓለም ሁሉ እስከ ፍጻሜ ሲበላው አያልቅም። አይገርምም? ናው ተፈተተ ይላል። በየቀኑ በየጊዜው ትኩስ ሆኖ ስጋው ትኩስ ሆኖ ደሙ በቀራንዮ እንደፈሰሰ በቀራንዮ ላይ እንደተቆረሰው አማናዊ ስጋ በየቀኑ ይህንን የክርስቶስን ስጋ እንበላለን አይደል? ሌሎቻችሁ የበይ ተመልካች የሆናችሁ ወደ ክርስቶስ ስጋና ደም እግዚአብሔር በቸርነቱ ያቀርባችሁ። በምድር ላይ የተገለጠ ደስታ ነው። የኢያሪኮን ሰዎች ከዛሬ በኋላ መራራ አይሆንም አላቸው። ኢትዮጵያንም የመረረባትን ነገር ከዛሬ በኋላ መራራውን እግዚአብሔር ያርቅላት። በጣም ብዙ ነገር መሮናል፣ መሮብናል። በጣም ብዙ ነገር እያንገሸገሸን ነው። ኑሮ ራሱ ያንገሸግሻል። ሰላም ማጣቱ ያንገሸግሻል። የምንሰማው ነገር ያንገሸግሻል። ግን የምንሰማውን ክፉ ነገር የምንሰማው መርዛማውን ነገር ሁሉ ከምድራችን ላይ ጠርጎ መድኃኔዓለም ያንሳልን። እስቲ አማኑኤል በሉ። በምድር የተገለጠ ደስታ በሀገራችን የሚገለጥልን ቤት ይገለጥልን። ይህ ደስታ እኮ ሳይገለጥ በፊት የምድራችን ታሪክ ሐዘንና ጨለማ ነበረ። ክርስቶስ ወደ ምድር ከመጣ በኋላ የምድራችን ሐዘን ተገፈፈ፣ የምድር ጨለማዋ ተገፈፈ። የሞታችን መውጊያ አያችሁ እንደ ብራና ተወጥሮ እሱ የሞትን መውጊያ ዋናውን ገዳያችንን ገድሎ የዲያብሎስን ራስ ቀጥቅጦ ተይዘን የነበርንበትን እስራት ፈትቶ ወደ ክብራችን መልሶናል። ወደ ቅዱሱ ከተማ ቀላቅሎናል። ስለዚህ በምድራችን ላይ እንደ አማኑኤል ያለ ደስታ የለም። ለሀገራችን ይሄ ደስታ ያስፈልጋል። ህመምተኛዋን ምድራችንን ለመጀመሪያ ጊዜ መድኃኒት አግኝታ እንደተደሰተች ዛሬም በልጆቿ የታመመችዋን ኢትዮጵያ ይሄ ደስታ ይጎብኛት። አማኑኤል በሉ ከኔ ጋር። ኃጢአትን የሚደመስስ ነው። ድምጻችሁን ከፍ አድርጉ። አማኑኤል በሉ። ኃጢአትን የሚደመስስ ነው። ሙታንን የሚቀሰቅስ ነው። ለምጻምን የሚያነጻ ነው። ሽባውን የሚያራምድ ነው። እውር የሚያበራ ነው። ስለዚህ ይሄ ተአምር የሚያደርገው ጌታ ተአምር ወደሚሰራባት ቅዱሳን ወደ ፈለቁባት ከተማ ድጋሚ መጥቶ እግዚአብሔር የኢትዮጵያን ታሪክ ይቀይርልን። እየተጣሉ እየተናከሱ እየተባሉ ያሉ ኢትዮጵያውያንን ወደ አንድነት ያምጣልን። የተጣሉትን እግዚአብሔር ያስታርቅልን። የተለያዩትን አንድ ያደርግልን። የተዘራብንን የጸብ ዘር አማኑኤል ያስወግድልን። አንድ ያደርገናል እግዚአብሔር። ጠብቁ ኢትዮጵያውያን። እኛ በምህላ እኛ በተሰበረ ልብ እኛ በእንባ መሬት ወድቀን እግዚአብሔርን ከለመነው ኢትዮጵያችን ተረጋግታ ወደ ቀደመ ክብሯ መመለሷ አይቀርም። ሌላ ሀገር ስለሌለ ነው አለን። እነሆ ለሕዝብ ሁሉ የሚሆን ደስታ ተባለ አማኑኤል። ለሕዝብ ሁሉ የሚሆን ምን? አቤት! በጭንቅና በመከራ ለነበረች ዓለም ሰላሟ ክርስቶስ። ታስተውላላችሁ። ያለዚህ ጌታ ኑሮ እንደሌለ፣ እሱን ሳትደገፉ መኖር እንደማይኖር፣ ህልውናችሁ እሱ እንደሆነ፣ ደስታችሁ እሱ ስለሆነ እሱን ይዛችሁ እንደቆማችሁ ታስተውላላችሁ። እሱ ላይ ባትደገፉ በራሳችሁ መቆም እንደማትችሉ ታስተውላላችሁ። በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ጀምሮ ስታነቡ እንደዚህ ተብሎ ተጽፏል። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እናንተ እንደዚሁ ያለ እኔ ልትኖሩ አትችሉም ይለናል። ያለ ክርስቶስ መኖር ይቻላል? ይቻላል ወይ? እውነት ነው። ቤት ባይኖራችሁ መኖር ይቻላል አይቻልም? ንገሩኝ እንጂ። አሁን ቤት ያለው ሰውና እዚህ ውስጥ ተከራይቶ የሚኖር ሰው አለ። ልዩነቱ ምንድን ነው? ልዩነታቸው ምንድን ነው? አሁን ቤት
በራሱ ቤት ኖሮት የቤት ኪራይ ሳይከፍል የሚኖር ሰው አለ። ደግሞ ቤት ተከራይቶ ደግሞ ኪራይ እየከፈለ የሚኖር ሰው አለ። ልዩነታቸው ምንድን ነው? ኪራይ መክፈላቸው ነው አይደል? ዓለም እኮ ኪራይ ቤት ናት አይደለም? የሆነ ሰዓት የሁለታችንም በነገራችን ላይ ብዙ ጊዜ እናገራለሁ። ተከራይ ተቀምጦ የአከራይ ሬሳ ይወጣል። እንዳደነግጡ ደግሞ አከራዮች ማ ተቀምጦ አልኩኝ? ተከራይ ተቀምጦ የማን ሬሳ ይወጣል አልኩኝ? የአከራይ። ስለዚህ ሁሉም ተከራይ መሆኑን ማስተዋል ያለበት ነው። ሁሉ ምንድነው? እስቲ ሁላችን ተከራይ ነን በሉ። ስለዚህ ቤት ባይኖራችሁ ትኖራላችሁ፣ ዘመድ ባይኖራችሁ ትኖራላችሁ፣ ደሞዝ ባይኖራችሁም ትኖራላችሁ፣ ዕውቀት ባይኖራችሁም ትኖራላችሁ። እና ማን ካለን ነው የምንኖረው ካላችሁ መድኃኔዓለም ካላችሁ ትኖራላችሁ። እሱ ካለን አንኖር? ማን ካለን ነው የምንኖረው? እግዚአብሔር ካለ እንኖራለን። የሚያኖር ዘመድ የለም አለ። የሚያኖር ስራ የለም አለ። የሚያኖር ስልጣን የለም። ማን ነው የሚያኖረው? መኖሪያችን ማን ነው? በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ ያ የፍቅር ሰባኪ ቅዱስ ዮሐንስ ሲነግረን እንዲህ ነው ያለው፣ በእርሱ ብቻ ኑሩ አለን። በማኖሩ በማኖሩ በቃ መኖሪያ ክርስቶስ ነው። በእርሱ ኑሩ። በነገራችን ላይ በዚህ ሰዓት በህመም የሚኖሩ አሉ፣ በሆስፒታል የሚኖሩ አሉ፣ እድሜ ዘመናቸውን በጸበል ስፍራ የሚኖሩ አሉ፣ ታመው በቃ አልጋ ላይ ተጣብቀው በሰፈር ውስጥ በማይታዩ መኖር ሞቷል አለ የሚባል ሰው ሁሉ አለ። እነዚህ ሁሉ ይኖራሉ። የሚያኖራቸው ማን ነው? አቤት እግዚአብሔር ነው መኖሪያችን። ስለዚህ በአጭር ቃል ምን አለን? ለበውክሙኑ ታስተውላላችሁን? ያደረኩላችሁን ታስተውላላችሁ፣ የሰራውላችሁን ታስተውላላችሁ አላቸው። በመንገድ ላይ ገበያተኞች ናቸው አሉ። ምኖች ናቸው? 3 ገበያተኞች ገበያ ወጥተው ለሚስቶቻቸው የሆነ ለቤት የሚያስፈልግ ነገር ገዝተው ሲሄዱ ሽፍቶች አገኟቸው። ምኖች አገኟቸው? ዛሬ በመንገድ ጠብቀው በጉርባ ሸምቀው አደጋ የሚጥሉ ሰዎች አሉ። በእነሱ እጅ ላይ አማኑኤል አይጣላችሁ። ዛሬ ሰው እንደ በሬ የሚሸጥበት ሰዓት ነው አይደለ? ኢትዮጵያውያኖች ከፍተው በገዛ ሀገራችን ላይ ወጥተን እንዳንገባ በየመንገድ እየጠበቁ ካህን አይሉ፣ ገበሬ አይሉ፣ የተማረ አይሉ፣ ያልተማረ አይሉ፣ አለው የለውም አይሉ፣ ገንዘብ ያልከፈለ እንደ በግ እየታረደ የሚኖርባት አገር ሆናለች። በየሰፈሩ የተደራጁ የጎበዝ አለቃዎች በርትተውባታል። እና እንዲህ ባሉ ክፉ ሰዎች ላይ አይጣላችሁ። ሽፍታዎቹ 3ቱን ሰዎች ያዙ። በሉ ብር አውጡ ሲባሉ የያዝናትን ብር ለሚስቶቻችን ዕቃ ገዝተን እየመጣን ነው፣ ብር ስለሌለን ባይሆን የገዛነውን እንኩ ውሰዱ አሏቸው። የአንዱ ዕቃ ሲከፈት ቃሪያ ነው ያለበት። ምንድነው ያለበት? እንደ ቃሪያ የምታቃጥሉ ሰዎች አላችሁ እዚህ ውስጥ። ባላችሁን እንደ ቃሪያ የምታቃጥሉ እያንገሸገሻችሁ ሰክሮ እንዲመጣ የምታደርጉ ሰዎች አላችሁ። ረፉ። በነገር አትውጉ፣ ተደማመጡ፣ ተቻቻሉ፣ በጠረጴዛ ዙሪያ አውሩ። የቤታችሁን ገመና ጎረቤት አይስማባችሁ። እና ቃሪያ ነው የያዘው። ሁለተኛው ደግሞ ድንች ነው የያዘው። ምንድነው የያዘው? ጥሩ ነው፣ ድንች በዳጣ ሊያበሏቸው እንዳይሆነ። ምንድነው የያዘው? ሶስተኛው ደግሞ ዱባ ነው የያዘው። ምንድነው የያዘው? ዱባ ነው የያዘው። እና ይገርማል። የሚያረጉትን አጡና ቃሪያ ምን ያረግልኛል አለ ሽፍታው። ድንች ምን ያረግልኛል? ጥሬ ድንች። ዱባስ ምን ሊያረግልኝ ደግሞ አለ። ተናደደና ዱባ ያስከውም ብላ፣ ቃሪያ ያስከው ምን በል ብላ። ቀጥሎስ ድንች ያስከውም ሲባል ድንች ያዘው ደስ አለው፣ ዱባ ያዘውም ደስ አለው። የባለ ቃሪያውን አስቡት ምን እንደሚሆን። የያዛችሁትን ጨርሳችሁ በልታችሁ ትሄዳላችሁ ተባሉ። የሰማችን ቃሪያ የሚበላው ሰውዬ አንድ ጊዜ አፉ ውስጥ ከቶ እንባው ጠብ ጠብ ማለት ጀመረ። ዱባ የያዘው ሰውዬ እንዴት ይጋጥለት! ያንም ያህል ዱባ እንዴት አድርጎ ይንከሰው! ግራ ገብቶት ሲለው ሲያሟልጨው አልነከስ ሲለው። አሁን ከዱባ በላይ ትልልቅ ሰዎችን የምትበሉ ሰዎች አላችሁ አይደለም? ትልልቆቹን ላይ የተቀመጡትን ግን ክት አድርጋችሁ የምትበሉ ሰዎች። አይ ድፍረታችን እንደው የአቡነ ተክለ ሃይማኖት ጸሎት እንደው ይመልሰን በእውነት። ትልልቅ ሰዎች እኔ ስም አልጠራላችሁም ታውቃላችሁ።
በየቲክቶክ ላይ አበሳ የምታሳይ ትላንትና አባቶቻችን እኛ አክብረን ያስከበርናቸው እኛ ነን አይደለ? ሊቃነ ጳጳሳቱ ዛሬ እንዲህ እዚህ ግባ በማይባሉ ሰዎች ይውላችሁ ጳጳሱ ፓትርያርኩ አይቀር ማን አይቀር ሲሰደብ ታያላችሁ። ከዛስ እኛም ባለ ኮሜንት ነን አይደለ? ከስር ገብተን አባቶችን ስንሰድብ ከዛስ ንስሐ ማን ጋር ነው የምትገቡት? ንገሩኝ እንጂ ፍርድ ቤት ነው ንስሐ የምትገቡት? ንገሩኝ በማርያም። እኛ እኮ ነን ማክበር ያለ እኛ ላከበር ነው ሌሎች ቤተ እምነቶች ነው ያከብሩልን አባቶቻችን። ንገሩኝ በማርያም። እንደው የፈለገ ነገር ይኑር የትኛውም ቅድስና ይኑረን እንደው በእግዚአብሔር ፊት ከነሱ የተሰጠ ከነሱ የተሻለ ጽድቅ የለንም እርግጠኛ ነኝ። እነሱ የደረሱበት ክብር ላይ አልደረስንም። ደርሰናል? አልደረስንም። ስለዚህ ቅድም እኮ ለበውክሙኑ አለን ታስተውላላችሁን አለ። ጳጳስ የተሳደበ ሰው ያለ ሰው ካለ እዚህ ታስተውላላችሁን እያለ ነው መጽሐፍ። ምን እያደረክ እንደሆነ ክርስቶስ እኮ ታስተውላላችሁን ያደረኩትን ስለ ጎንበስ ብዬ ነው። የሰማችሁኝ ነው? ጎንበስ ብዬ ነው፣ ታዝዤ ነው፣ ዝቅ ብዬ ነው፣ እግራችሁን አጥቤ ነው ታስተውላላችሁ ያደረኩትን እያለ ነው። እና ቃሪያ እየበላ እያለቀሰ በሳቅ ጀመረ ቢቸግረው። ሽፍታው ተናደደና አንተ ደሞ እንባክ ይወርዳል ደሞ መልሰ ታለቅሳለህ ምን ሆነህ ነው ሲለው ዱባ የሚበላውን አይቼ ነው አለ ይባላል። ማን የሚበላውን? አቤት አቤት እግዚኦ! እኛ ቤት የሚያስለቅስ ታሪክ እያለ በሰው ቤት የምንስቅስ ጀግኖች ነን አይደለ? የኛን ቤት አላስተካከልን ሰው ቤት ገብተን እየፈተፈትን ያለን ሰዎች ነን ያለነው። ስለዚህ ማን ምሕረት ያርግልህ። እንደው በዚህ ጉባኤ ያላችሁ ኦርቶዶክሳውያን እኔ ቅድም ተናግሬ ያለው በግል ህይወቴ እኔ የሚያስተምር ነገር የለኝም ራሴን ወክዬ ስለምናገር ሰማችሁኝ አይደል? እንደው የሆነ ቦታ ደካማ ነገር ልታዩብኝ ትችላላችሁ። የማይጠበቅ ቦታ እኔ ልታገኙ ትችላላችሁ። እኔን አትዩ። እና አንድ ነገር ብቻ እንደው አደራ አላችኋለሁ። እንደው በአቡነ ተክለ ሃይማኖት በጻድቁ ስም አደራ አላችኋለሁ። አንድ ነገር ብቻ የኪዳነ ምሕረት ልጆች ከሆናችሁ ቃል ገቡልኝ። በሶሻል ሚዲያ የቤተ ክርስቲያን መምህራኖቻችን አባቶቻችን ቢያጠፉ እንኳን ስርዓት አላት ቤተ ክርስቲያን፣ ህግ አላት ቤተ ክርስቲያን፣ ራሱን የቻለ ጉዳይ አለው። እኛ አይመለከተንም። ስለ ራሳችን ኃጢአት ነው የምናለቅሰው። ሊቃነ ጳጳሳትን የሚሳደቡ ሰዎች ሲመጡ ሪፖስት እያደረጋችሁ ኮሜንት እየጻፋችሁ እየተሳደባችሁ ያላችሁ ሰዎች ንስሐ ግቡ። ይሄ አትሮንስ፣ ይሄ መስቀል፣ ይሄቺ ቤተ ክርስቲያን ምስክር ትሆናለች በፍርድ ሰዓት። ሰማችሁኝ አይደል? ለበውክሙኑ ታስተውላላችሁ። እያደረግን ያለነውን እየርንበት ያለውን መንገድ ታስተውላላችሁ። ዲያቆኑ ቄሱን አይታዘዝም ዛሬ በቅዳሴው ሰዓት ዲያቆናት ንጹሃን እላቅልሉ ክነፊዮም ለተልእኮ ምስጢር በዲበዛቲ ጠረጴዛ ይላል አባ ጊዮርጊስ ዘጋስጫ። እንዲላላኩ ነው ዝቅ ብለው። አው ካህኑ እየመረቀው ነው ወደ ክህነት ማድረግ የሚያደርሰው አይደል? አባቱን እየታዘዘ አባቱ እየመረቀው ካህኑ እየመረቀው። እንደውም በቅዳሴ ማርያም ከኔ ጋር እየተራዳኝ ያለውን ይህንን ዲያቆን ወደሚበልጠው ወደኛ ክህነት ማድረግ አድርሰው የሚል ቃል አለ። ከዛ ዲያቆኑ ምን ይላል? አሜን ነው የሚለው አይደል? ሙሉ ጸጋ ሆኖ ያ እንደ ቅዱስ እስጢፋኖስ በጸጋ እንዲከብር ታማኝ ዲያቆን ሆኖ ዛሬ እንዳገለገለ ነገ ደግሞ የጴጥሮስን ስልጣን ይዞ ህዝብ እንዲመራ እንዲያገለግል ባርከው ብሎ ይለምነዋል፣ ይመርቀዋል። ዛሬ ለጽናው እንኳን ፍም የሚያቀርብ ዲያቆን በመከራ ነው። ራሱ ቄሱን ጎንበስ ብሎ የለም መታዘዝ የለም። እናስተውል። ሁላችንም ራሳችንን ፈትሽ። የጎሪጥ እየተያየን ነው። እንተጣልተናል። የውሸት ነው የምናስመስለው። ይሄው ባል ጥሪ ካለበት ሰርግ ቤት ሲሄድ ሚስቱ ጋር አንድ አይነት ልብስ ለብሶ ስታዩ ፍቅር መስሏችሁ እንዳትሸወዱ። ደህና አይደሉም። ቤቱ ሰላም አይደለም። እንደው እያስመሰልን ያለነው ችግር አለ፣ ገና ያልተቀረፈ ነገር። አንድ ቤት ውስጥ ሆነው አልጋ ነው ለይተው ቤት ከፍለው የሚኖሩ ብዙ ሰዎች አሉ። ሰው እንዳያቀባቸው ግን እያስመሰሉ የሚኖሩ። የውሸት እየኖራችሁ የእውነት እንዳትሞቱ። ማስመሰል ምን ያደርጋል? ክርስትና ኑሮ ይፈልጋል፣ ወሬ አይደለም። እንኑረው ክርስትናን። ከኔ ጋር ናችሁ? እንኑረው ክርስትና ነው። መኖር ይፈልጋል ክርስትና። ስለዚህ እርስ በርሳችን እንታረቅ። እስቲ ከኔ ጋር በሉ፣ እርስ በርሳችን በሉ እንታረቅ። እንደው በአቡነ ተክለ ሃይማኖት የመጨረሻ ቃሌ ይሁን። እንደው ሶሻል ሚዲያ የምትጠቀሙ ሰዎች ካላችሁ ከኔ ጋር ናችሁ አይደል? ሶሻል ሚዲያ የምትጠቀሙ ካላችሁ እንደው በድንግል ማርያም ይለያዛችሁ። ዛሬ ቤተክርስቲያን ብዙ ፈተና አለባት።
የውስጡ እኛ ፈተና ባንሆንባት ጥሩ ነው ለቤተ ክርስቲያን። እኛ ራሳችን አንድነት አተን ቤተ ክርስቲያንን ለሌላ ነገር አሳልፈን እየሰጠን እኛ ተቺዎች፣ እኛ ሰዳቢ፣ እኛ ነቃፊ። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳውበት ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት የምን መሰላችሁ? ቤተ ክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁኝ፣ ምእመኑ አባት አልባ እንዲሆን ስራ እየተሰራ ነው። ምን አልባ እንዲሆን? ካህናትን እንዲጠሉ፣ አባቶችን ልትለቁ፣ አባት የሌለው ቤተ ክርስቲያን አስባችኋታል? የሮማ ካቶሊክ ዛሬ ምን እንደደረሰች አባት አልባ እንድንሆን፣ አባቶቻችን እንዳናምናቸው፣ መምህረ ንስሐችን መተን ምክረ ካህን እንዳንቀበል የአባቶቻችንን ኃጢአት እየገለጡ የሚነግሩን የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። እየሰማችሁ ነው? ደግሞ ለምን ብላችሁ እንዳትጠይቁኝ አልናገርም። ከኔ ጋር ናችሁ? እኔ በዓት የለኝም፣ የማገለግልበትም ደብር የለኝም። ሀገር ለሀገር ተንከራትቼ ነው የማገለግለው። ልጆቼን ልጎበኝ አልችልም። ንስሐ ስጠን የሚሉኝንም የት አስቀምጬ ነው የምመክራቸው? ስለዚህ እኔው ራሴ አንድ ቀን ንስሐ ልገባ ስለምችል፣ እኔ አንድ ቀን ልስተካከል ስለምችል ተስተካከሉ። እኛን አትዩ፣ እኛ ደካሞችን አትዩ። እስከኔ ጋር ናችሁ አይደል? ስለዚህ ምእመናን በድንግል ማርያም ይዣቸዋለሁ። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተ ክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ? ንገሩኝ እንጂ። አሁን እኔ ራሴን ለማዳን አይደለም። ምኑ የትኛው ደሞዝ ሊቀርብን ነው? ምን የሚከፈል ምን የሚቀርብን ነገር አለ? ምንም የለም። ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት፣ እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። እኛ የሀብትየ ልጆች ነን። የሰማችሁኝ ነው? አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ። ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? ይካዳል ወይ? አይካድም። በትግራይ ሄደዋል፣ በዚህ በወሎ መስመር ሄደዋል፣ በደቡብ ሄደዋል። አቡነ ተክለ ሃይማኖት በአራቱም አቅጣጫ ወንጌል ሰብከዋል። ሰማችሁኝ አይደል? ስለዚህ እኛ የተክለ ሃይማኖት ልጆች ወጥተን ብናገለግል ጥቅሙ ለእናንተም ነው፣ ጥቅሙ ለእኛም ነው። አዎ አንዳንድ ነገር ደካማ ነገር ሊታይብን ይችላል። በድካማችን የሚራራ ደግሞ ጌታ አለ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ነግሮናል። በምን የሚራራ? በምናችን የሚራራ? ኢየሱስ ክርስቶስ እኮ 40 ቀን ነው አይደል ገዳም የተቀመጠው? ከ40 ቀን በኋላ እኮ ወጥቷል አይደል ለማገልገል። ይኸው ራሳችንን ብቻ ተመልከቱ፣ ነፍሳችሁን ተመልከቱ፣ ራሳችሁን አድኑ፣ ራሳችሁን ነፃ አውጡ። ለበውክሙኑ አለን። ታስተውላላችሁ። እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሀዲዱን ስተናል ኦርቶዶክሳውያን። መቼ እንደሆነ አላውቅም። ከመስመር ወጥተናል። ሀዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ስድቡ ሲመጣ ተሳዳቢዎችን በአግባቡ መቅጣት አትችሉም። እኛ አሁን በኢትዮጵያ ያለውን በቤተክርስቲያናችን ያለውን አንዳንድ ቪዲዮ ስንሰራ አንዳንድ ጠላቶች ተባብረው በአንድ ቀን ቪዲዮን ያስጠፉብናል። ኦርቶዶክሳውያን ግን ምቀኞች ስለሆንን ማምላክን መደጋገፍ ስለማንችል መጠላለፍ ላይ ነው እንጂ አንበሶች መደጋገፍ ላይ እኛ የለንበትም። አብሮ ማደግ የሚባል ነገር የለንም። አያችሁ? ከዛ በኋላ እኛ አካውንታችንን ያዘጋሉ፣ ቪዲዮአችንን ያስጠፋሉ። ድምፅ እንኳን መሆን አልቻልንም። አያችሁ? ነገስ በሌላ የሚደረገው በእናንተ ቢደረግ የዛ ሰዓት ነው የምትነቁት። ስለዚህ ምንድነው አርጉ ምላችሁ? አሁን ተንበርከኩና ጸልዩ፣ አስተውሉ። ጠላት በዙሪያችን እንደሚውጠን ሊውጠን እንደፈለገ አንበሳ እያገሳ ነው ያለው። የሚተኛበት ጊዜ አይደለም።
ራሳችንን እናዋርድ። በቃ ከኃጢአት ራሳችሁን ለዩ። ድንግል ማርያምን የምትወዳት ከሆነ ክርስቶስን የምትወዱት ከሆነ የእግዚአብሔር ልጆች ከሆናችሁ በቃ ክርስቲያን ሊኖር እንደሚገባው ኑሩ። እስቲ በቃ ሕይወታችሁን አስተካክሉ ከእግዚአብሔር ጋር። ያለፈው ዘመናችን ይብቃል። የዚህ ቀሪ ዘመናችን ከእግዚአብሔር ጋር አስተካክለን እንጠራ እንጂ እንዲሁ ኃጢአት እየሰራን በኃጢአት እኮ ልንሞት ነው። አሁን ከዚህ በኋላ ስንት ዓመት እንደቀረን ምን እናውቃለን? ከዚህ በኋላ ስንት ዓመት ይኖራናል? አስባችሁ ታውቃላችሁ? ከዚህም በኋላ 1 ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ከዚህ በኋላ ግማሽ ዓመት ማይቆይ ሰው ይኖራል። 10 ዓመት ላንቆይ እንችላለን። 1 ዓመት ላንቆይ እንችላለን። ግን ግድ የላችሁም። በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ። ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ እንዲህ አለ፣ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ። ስለዚህ በኃጢአት የቆሸሸው ሰውነታችሁን በንስሐ አጥሩ፣ አስተውሉ፣ በማስተዋል እንመላለስ። ስለዚህ እኛ በማስተዋል ስንቆም የሰውን ኃጢአት ስንገልጥ ሳይሆን ስንከድን፣ ወንድማችን ሲወድቅ ስንደግፈው፣ ለመውደቅ ኃጢአት በሰራ ሰዓት ኃጢአቱን ነውሩን መሸፈን፣ በበደለ ሰዓት ምሕረት ማድረግ፣ ይሄ ከሁላችን ይጠበቃል። እዚህ ውስጥ አሁን ጻድቅ ሆኖ የገባ ሰው አለ? እስቲ እኔ ጻድቅ ነኝ፣ እኔ ምንም ነገር የለብኝም የሚል ሰው አለ? ሕፃናት ሊሉ ይችላል፣ እነሱ ቢሉ ይሻላል። እግዚአብሔር ስለ ሕፃናቱ ብሎ ይማረን። ስለ እነዚህ አንድ ፍሬ ሕፃናት ብሎ እግዚአብሔር ምሕረት ያርግልን። አዋቂዎቹ ይኸውና እንዴት አድርገን ጉሮሯችን እንደምንፈለቅቅ ጠፍቶናል። ይሄው እሁድ ዕለት አቤት የምታዘበው በቃ ጉድ ነው የሚባለው። 2 ሰዓት ቁርባን የተቆረበበት ሀገር ነበር። ስንት ሰዓት አልኳችሁ? 2 ሰዓት ሙሉ እሁድ ዕለት ሕፃን በሕፃን ነው በቃ ቤተ መቅደሱ። የሰማችሁ ነው። ወንጌል ለማስተማር ራሱ የሕፃናቱ ብዛትና ጩኸታቸው አልተቻለም ነበር። እዛ እየመጡ እናቶቻቸው ጉሮሯቸውን የሕፃናቱን ጉሮሮ ፍልቅቅ እያደረጉ ያቆርቧቸዋል። እኛ እኮ እናንተን መሸከም እንዲህ ስለከበዳችሁ ነው እንጂ ብንፈለቀቃችሁ ደስ ይለናል። ወንጌል ያልፈለቀቀው አፋችሁን ምን ይፈለቀቀዋል? ወንጌል እየተማራችሁ ይኸው አፋችሁ ግን አልተፈለቀቀም። የኛ አፍ የሚፈለቀቀው ለስድብ ነው። የኛ አፍ የሚፈለቀቀው ለሐሜት ነው፣ ለትችት ነው። አያችሁ፣ ለክፋትማ አፋችን ምላሳችን ከባድ ነው፣ ይዘረጋል። ይኸው ለቁርባኑ ግን አፋችን ተደፍኗል። የልጆቻችን ሲሆን ግን ጉሮሯቸውን እየፈለቀቅን አጥተን እናቆርባቸዋለን። የእናንተንም ጉሮሮ መድኃኔዓለም በቸርነቱ ይፈልቅቅልን። ወደ ቅዱስ ቁርባኑ ቤተ ክርስቲያን ጡረታ መውጫ አይደለችም፣ አታርጓት። ንስሐ እንግባ። እስቲ ንስሐ እንግባ በሉ። ሲኦል እንዳንገባ፣ የት እንዳንገባ፣ በቃ ከዚህ በኋላ ከእግዚአብሔር ጋር እንታረቅ። እስቲ ድንግል ማርያምን አንድ ነገር ለምነናት ብቻ እንሄዳለን። ቆይቼ ስለመጣው በጣም በርከት ብላችሁም ስላገኘዋችሁ ደስ ብሎኛል። እስቲ 2 እጃችሁ ወደ ሰማይ አንስታችሁ ድንግል ማርያምን አንድ ነገር ለምናታለን። እንለምናት አይደል? እመቤቴ በሏት፣ ኪዳነ ምሕረት በሏት፣ አዛኝቷ በሏት፣ ወለላይቱ በሏት፣ እማዋይሽ በሏት፣ ድንግል ማርያም በሏት። ላንቺ ነው እንጂ ለሌላ ለማን ይነገራል? ለሷ እንንገራት አይደል? ለሷ እናዋያት አይደል? እሷን እንለምናት አይደል? የአስራት ሀገርሽን በሏት። እንደው በማርያም ከልባችሁ ለምኗት። የአስራት ሀገርሽን በሏት። አይሰማም? እመቤቴ የአስራት ሀገርሽን በሏት። ኢትዮጵያን አስቢያት እመቤቴ በሏት። የአስራት ሀገርሽን ኢትዮጵያን አስቢያት። ኢትዮጵያን አስቢያት። መድኃኔዓለም እኛ ልጆችን አስበን፣ በምህረት አስበን፣ በይቅርታ አስበን፣ በቸርነት አስበን። አባታችን ጻድቁ አቡነ ተክለ ሃይማኖት ጸሎት ያስፈልገናል። ለተበታተነው ለኛ ጸሎት ያስፈልገናል። ለጠፋነው ለኛ ጸሎት ያስፈልገናል። በኃጢአት ገመድ ለታሰርነው ለኛ ጸሎት ያስፈልገናል። አቡነ ተክለ ሃይማኖት ያልቅሱልን። በሳቸው ጸሎት በሳቸው እንባ ምሕረት ያርግልን። እግዚአብሔር የጠፋነውን ይመልስልን። የተበታተኑትን ይሰብስብልን። የተለያዩትን አንድ ያርግልን። ጸብ የተዘራባቸውን የሰላም አምላክ ክርስቶስ መሃላቸው ይግባልን። ምስራቁን ሰላም ያርግልን። ምዕራቡን ሰላም ያርግልን። ደቡቡን ሰላም ያርግልን። ሰሜኑን ሰላም ያርግልን። የምንሰማውን ክፉ ነገር ያርቅልን።
በጭንቅ ያሉትን ይታደግልን፣ በመከራ ያሉትን ይታደግልን። መድኃኔ ዓለም የታሰሩትን ያስፈታልን፣ በስደት ያሉትን ይጠብቅልን። ሀገራችንን እንደቀደመ ሰላም ያርግልን፣ የቀደመ ክብሯን ይመልስልን፣ የሀገራችንን ሰላም ያረጋግጥልን። መድኃኔ ዓለም ወጥተን ምንገባባትን ሀገር ይፍጠርልን፣ ገዢና ተገዢውን ያስማማልን። እስቲ ኪዳነ ምሕረትን በደንብ አድርጋችሁ አመስግኗት። ከዛሬ በኋላ ጸሎታችሁ ለሀገራችሁ ይሁን። የሰማችሁኝ ነው? የሀገራችሁ ጸሎት ይሁን። የአስራት ሀገርሽን ኪዳነ ምሕረት አደራ በሏት። እቺ ታምረኛዋ የጉራራዋ ኪዳነ ምሕረት እንደው ጉራምባ ብዬ ጠራው። ጉራምባ ማርያም የምትባላለች እዚህ ምንጃር ውስጥ። በረከቷ ይደርብን፣ የድንግል ማርያም በረከት ይደርብን። ስለዚህ የኪዳነ ምሕረት ልጆች እንደዚህ ስትበዙላት ድንግል ማርያም ደስ ይላታል። ዛሬ አላየናትም እንጂ ኃጢአት ከልሎን ኃጢአት ሸፍኖን አልተመለከትናትም እንጂ አለች ድንግል ማርያም አለች። ኪዳነ ምሕረት ማዕከላችን ኃጢአተኞች ናቸው ብላ አልተወችንም። በማዕከላችን ልጆቿን እየባረከች በዘርፋፋ ቀሚሷ በማዕከላችን እያለፈች እየባረከችን ነው ድንግል ማርያም። አመስግኗት በደንብ አድርጋችሁ። አው እመኑ፣ በእኛ መካከል ናት የአምላክ እናት። በዘርፋፋ ቀሚሷ ተሸፍነን ይሄን የመከራ ዘመን ሸፍና ታሳልፈን፣ ይሄንን ክፉ ዘመን ኪዳነ ምሕረት ከልላ ታሳልፈን፣ ኪዳነ ምሕረት ከልላ ታሳልፈን። እናንተ የተጨነቃችሁ ኪዳነ ምሕረት ከጭንቅ ተገላግላችሁ፣ እናንተ የታመማችሁ ድንግል ማርያም ከሕመም ተገላግላችሁ፣ እናንተ ዙሪያው ገደል የሆነባችሁ ኪዳነ ምሕረት ትድረስላችሁ። ድንግል ማርያም ቋጠሮን ትፍታላችሁ። ደስታ ይዛ ወደ ቤታችሁ ትግባላችሁ። እኛ ምንም አንፈልግም፣ ሁሉ ቢጎድልብን እቺን ሀገር ግን ሰላም ያርግልን። መድኃኔዓለም ምን ያርግልን? ምን ያድርግልን? ወጥተን ምንገባባት ሀገር ትሁንልን፣ ሰርተን የምናገኝባት ሀገር ትሁንልን። እዚህ ያላችሁ ልጆቼ ሁላችሁም ጸሎታችሁን መድኃኔዓለም ይስማችሁ። ለበውክሙኑ ታስተውላላችሁ ተብለናልና እግዚአብሔር ወደ ማስተዋል ይመልሰን። እግዚአብሔር ወደ ማስተዋል ይመልሰን። አባቶቻችን በማወቅ ባለማወቅ የተናገርን ንስሐ እንግባ። እሺ በሉ፣ እሺ በሉ። አሁን እንደው አባ ለራሱ ነው እንዳትሉኝ እሺ። እኔ ለራሴ አይደለም፣ ብንሰደብ ምንም አይደለም፣ ክብር ይጨመርልናል አይደል? ለእናንተ ግን ኃጢአት እንዳይሆንባችሁ ነው የምነግራችሁ። እሺ ልጆች አደራችሁ፣ በተክልዬ ይኸው በቆምኩባት አውደ ምሕረት ንስሐ እንግባ። የሰደብን ያማን የተቸን የማይገባ የጽርፈት ነገር የተናገርን በሌሉበት አሉ በዋሉበት ውለዋል ያልነውን ሁሉ ንስሐ እንግባ። እስቲ ንስሐ እንገባለን የምትሉ ግማሾቻችሁ ወደ ታች አላላችሁም እኮ ግን ንስሐ እንግባ ነው ያልኩት በደፈናው። ለሁሉ ነገር ንስሐ እንግባ። እጅ እንዳወጣችሁ እሷ እጇን ትዘርጋላችሁ። እጃችሁ እንደዘረጋችሁ ኪዳነ ምሕረት እጇን ትዘርጋላችሁ። ከዚህ በኋላ ጸብ የለም፣ የተጣላ ይታረቃል፣ የበደለ ይካስ፣ የቀማ ይመልስ፣ ይቅር ለእግዚአብሔር ተባብለን ደግሞ እግዚአብሔርን እያገለገልን ሙሽራው ክርስቶስን እንድንጠብቅ እግዚአብሔር አምላካችን በቸርነቱ ሁላችንም ይርዳን፣ ይቆየን።